ይሰማል ይሰማል የኔ ጥያቄ ኢንሻአላህ ቁርአን ካከተምኩ የሆነ ኢንሻአላህ ለምስኪን ወይም ደግሞ የሆነ ደከም አቅሙ ለደከመ ሰው ቁርአን የሆነ በቃ ለአላህ የገባሁት ቃል ነበረኝና ኢንሻአላህ በአላህ ፍቃድ በነገራችን ላይ ሊብስ ገባ መጀመሪያ ሆኖ እየፈራሁ ነው። ችግር የለውም ተረጋጊ። እነዚህ ነው እሱን አላረኩም ከከተምኩ። እሺ ተረጋጊ። ዘና እንደ ቤትሽ ይው ሚላ ያንቀጠቀጠኝ ነው። ችግር የለውም። እሺ እና በአላህ ፍቃድ አልሐምዱሊላህ አክትሜ ሳምንት እንደዛ በላይ ሆኖኛል። እሱን ነገር አላረኩም። ግዴታ አሁን ማድረግ አለብኝ ወይስ ቀስ ብዬ ችግር የለውም? ያኔ ለአላህ የገባሁትን ቃል መፈጸም እፈልጋለሁኝ። ግን ካከተምኩ ሳምንት በላይ ሆኖኛል። እስካሁን ያን ነገር አላደረኩትም። በምትችይ ጊዜ ነው ታደርጊው። አንድ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት መን ነዘረ ቢሸይኢን ፈልዩሕያ፣ የሆነ ነገር ለአላህ የተሳለ ሰው ካለ ያን ስለቱን ይፈጽም አሉ። ያም መቼ ነው የሚፈጽመው ከተባለ የጠየቃችሁት ነገር በጠየቃችሁት መሰረት ተሳክቶላችሁ ከሆነ የዛኔ ቃል የገባችሁትን ትፈጽማላችሁ ማለት ነው። ለምሳሌ ሰውየው ቁርአን ካከተምኩኝ አንድ ፍየል አርጄ ለድሃዎች ላበላ ብሎ ይህን ነድር ቢገባ ቢሳላ አላህ በዚህ ጊዜ ቁርአንን ልክ በሚጨርስ ጊዜ አቅሙ በሚችልበት ጊዜ የዛኔ ያደርጋል። ስለዚህ አሁን ከቻልሽ አሁን አስደርጊ ያልሽውን ነገር፣ ካልቻልሽ ደግሞ በምትችይ ጊዜ ቀስ ብለሽ የዛኔ ታስደርጊያለሽ። ተመለሰልሽ? እሺ እሺ ጀዛከላህ ኸይር። አሁን ተመልሶልኝ ማሻአላህ። ያኔ ስለጨነቀኝ ነው። ግዴታ አሁን ከሆነ ፈጥኜ እንዳደርስ ብዬ ነው። ችግር የለውም። እሺ ኢንሻአላህ ጀዛከላህ ኸይር። እሺ ሌላ ጥያቄ ያለው አለ? ወለ ኢንሻአላህ ያቀብሉ ነበር በአህመድና ያቁታ ይሄ አትክልት አትበላም? ቢስሚላህ ረህማን በጣም ትልልቅ ነው። ውሃ መጥቶ ፊት ለፊት ተቀምጠል ወይን አበላም አይ ብዙ ተበላ ተላላጭ። ይሄ ዲኮር ነው ግን የምር ግን አይመስልም? ተሸወድክ አብረ ወላሂ ቻይና ነፍሷ አይማርም። ይኸው እንደዚህ ሰርታ ምናምን በቃ ቤታቸውን ያሳምራል። ሁሌ ፍራፍሬ ከዛ ቤት አይጠፋም እንዴ ምናምን። ግን እዚህ ጋር ይሄኛው ኦሪጂናል ነው። ይሄ ኦሪጂናል ነው። ነው አይደለም ነው ያስከለ ወላሂ ቁጭ ነው ይመስላል። እሱ ተሸወደ። ፕራንክ አረግ ነው እዚሁ አየር ላይ። ማንጎዋ ግን ኦሪጂናል ትመስላለች። እሱ ማንጎ ትክክል ነው። እስኪ እሱን ይሄ ማንጎ ትክክል ነው።
ብርቱካን ልክ ብርቱካን ነው እንጂ ተጀምሯል። ይሄን ፕላስቲክ ነው ያ ተጀምሯል። የተሸወረ ይሄን አንድ ሰው ነው እንትን ሜንሽን አድርገና አስያስተዋውቅልኝ ፎሎ እንትን አስጨምር አልኩህ እኮ ናግባ ላይቭ ላይ አልገባ ላቅመብ ላይቭ አልደረስኩም ገና አንድ ፍሬ قال إني عبد الله آتاني الكتاب وجعلني نبيا ጥያቄ አላችሁ አለይን ምን ነው ውሱት በጣም ቶሎ እንዴት ቸኮልሽ ምን ነው መቼ ነው ሄደው ትቶታል ሰርዘነዋል አይሄድም እንደ ሀቢባ ለንደን ነው የምንሄደው ብለን ኳታር ነው የምንገኘው ኢትዮጵያ ነው ብሎ አሁን ከዛም የሚፖስትላችሁ ከአባት ሀገር አሜሪካ ነው ገባችሁ ሰፍ ብላችሁ ኤርፖርት ብቻ እንዳጠብቁት ኢትዮጵያ አባት ሀገር አሜሪካ ነው አሁን ቀጥታ ከትራምፕ ጋር ነው የሚያወራቸው አሁን ክርስቲያኖ ሮናልዶ ጋር ያ ሰላም ተበርችስ እንዴ ዛሬ ማለት ነው ከለበስኩት ልብስ ጋር በየሄድኩበት ወንበሩ ማች ነው ቅድም ፖስት ያደረኩት ቪዲዮ ላይ ራሱ ልክ ስቀመጥ ወንበሩ ማች ነው ከልብሴ ጋር አሁንም ይሄም ማች ነው ምንድነው ይሄ ነገር እንዴት ይታያል በፈትዋለሁ በመነጽር ይታያል በቃ በመነጽር ይታያል ብሎ እኔ ራሱ በመነጽር ነው ያየሁት እና በየሄዳችሁበት ቦታ ማች ከገጠማችሁ በመነጽር ይሁ አረ እስኪ ሰለቸን የበላ ነው አራበንም ተኙ አስተግፍሩላህ ኢላዚም በቀንኛ አሞናል ምን ተኛው ይሄ ቦርጭ ስታየው እርግዝና መሰለሽ እንዴ ቦርጭ ነው እኮ ሁሱ ስፖርት ጀምሯል ለሊት ራሱ ተነስቶ ስፖርት ይሰራ ነበር ኢማኑ ጨምሯል የስፖርት ሰዓት ነው ማለት ያለብሽ ስንት ሰዓት ነው የሚለው እንትኑ 23 ሰዓት ነው ማለት ብዙ ደብሯል እንዴ እንዴት ነው የሚደብረው ስታስቡት ከኔ ጋር ነው እኔ ከደበረኝ ብዙ ይደብረዋል ሰላም ብዬዋለሁ ቦስ የተመታው አስተግፍሩላህ ኢላዚ ቦስ የኛ ሀገር ሀላባ መች ትሄዳለህ እዴ ሀላባማ እንሄዳለን ሀላባማ በቃ እዴ ውሱ እውነት አትሄድም ውሱ በአሁኑ ሀላባ የት ሀላባማ ግድ ነው በአሁኑ ይሄዳል ኢንሻአላህ የነ ብላቴ ወንዝ ዛሬ ይሄ አዲሱ ነው 21 ይሄ 22 እኮ ነው የዛሬው አይደለም ይሄ ነገር የበቀደሙ ነው የምታሳየው ወላሂ ኦኬ እዚህ ታች ያለ ነው ከላይ ሌላ ነው ዲሴምበር 21 ሰዓት ከ25 ማለት 3 ከ25 መሰለኝ 21 ሰዓት ማለት ቆይ እስቲ አንዴ አንዳንዴ ስንት ሰዓት እኮ 15 ሰዓት አይደል ምንለው 21 ሰዓት ማለት 15 16 17 18 19 20 21 ሰዓት ስለዚህ ከ3 ሰዓት በኋላ ኤርፖርት መድረስ አለብን ማለት ነው አሁን 3 አይደል 4 5 6 ሰዓት ከምናምን ላይ ኤርፖርት መሄድ አለብን ዲፓርቸር ይጀምራል ማለት ነው 6 ከ25 ይጀምራል ዲፓርቸር ሀቢቢ ኢትሳላት የት ጓል እዚህ ሰፈር ሰምታል ወይ ኢትሳላት ትንሽ አንዴ እናስብ ስንዴና አንዱ መስስ እሺ ኢትሳላት የት ነው እንትን ጋር ይሄ ወደ አልካል ላይ አልካል ላይ ከዚህ ከደረጃ ወጣት ማለት እንዴ ወጣት እዚሁ ጋር ቅርብ ወደ ሉሉ በኩል ነው አሁን ከዚህ ወጣት እንዴ ይታያል አስለ ሉሉ ነው ሉሉ የተኛው እዛ ሉሉ ያለበት ሉሉ ይሄ
ይሄ ለፋው ማዶ ወደዛ ለፋ እዚህ ጋር እኮ ነው ያለው። ለፋው ይሄ ነው ሰው። እሺ በለፋ ወደታች ማዶ ተሻገረ ወደዛ። ኦኬ ወደዛው እኮ ማለት ነው። ከዚህ እንዴት ደረጃ ወጥተክ እንዲቀጥም ለክ ትሄዳለህ። ህንጻው ያለበት ጋር ማለት ነው። ረጅም ህንጻ ይሄ ረጅሙን ከጀርባው በመኪና ነው በድዋ በታክሲ 18 ደቂቃ እኮ ነው የሚለው በእግር በእንትን ነው እንጂ በታክሲ ጣራ ላይ ሆነን ነው። አሁን እንዲበረን ከሄድን ነው ይሄ 18 ወረደን 2 ደቂቃ ነው። እዚህ ጋር እኮ ኦንላይን ከሆነስ ኦንላይን ከሆነ ኦንላይን ከሆነስ ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا. ما شاء الله أنت أمرالك إن الصفا والمروة ስልክ አላነሳም ዛሬ በቃ ምንም ደህና ነገር አታወሩም። እየደወላችሁ ስልክ አላነሳም አትደውሉልኝ። ማንም ሰው እንዳይደውልልኝ ላላቀ ይሆናችኋል። ጥያቄ ያለው አለ? ጥያቄ እስኪ አንዴ ገስት ላይ እዚህ ላካችሁ ውረዱና ከዛ ጥያቄ ያለው ብቻ ትልካላችሁ። ውረዱ። አሁን አንዴ አትላኩ። አንዴ ቆይ ሪኩዌስት ላካችሁ አንሱ ሪኩዌስታችሁ። Yes. ስጋ ይሻላል። እሱ ምሳ በልታችኋል? እንትን ነው ሰላም አለይኩም እንዴት ናችሁ? ድምፅ አይሰማም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ደነክ አልሐምዱሊላህ። ማን ነው አለክ? አለና ባብላችኋል። ማሻአላህ ደግልክ። አልሐምዱሊላህ ወልሰላም። አልሐምዱሊላህ። ዛሬ ማታ ልትሄዱ ነው? ዛሬ ማታ ወላሂ ማሻአላህ ወላሂ አላህ ይቀበላችሁ። ኡስታዝ ምን ነው እንዴ? ኡምራ መስሎኝ ነው የሚቀበለን? ኡምራ መስሎኝ ነው እንዴ? ኡምራውማ ጃንዋሪ 14 ነው የኮ ድጋሚ ልትሄድ ነው ያልኩት። ከሱ ባለፈው አብራችሁ ትሄዳችሁ እኮ ነው። እና የት ነው የምትሄዱት ታዲያ? 360 ምናምን ሰዎች ያላችሁ መሪም ፐርፊውምን ፎሎ አድርጉ ሁላችሁ። ፎሎ እያደረጋችሁ መሪም ፐርፊውም ፎሎ አድርጉ። ፋሚሊ ፕላስ ብዙ ኦሪጂናል ሽቶች አሉ። ለራሳችሁም ለስጦታም ለምንም የሚሆኑ ሽቶች፣ የተለያዩ ፊት ላይ ያሉ ጥቋቁር ነገሮች ነጠጣቦችን የሚያጠፉ ቅባቶች፣ ሎሽኖች፣ የሴት ቦርሳዎች፣ ኮፍያ፣ እንደዚህ የሚያምር መነጽራውን ከዛ ነው የገዛሁት። ታያችሁት? እንደዚህ የሚያማምሩ መነጽሮች ምን የሌለ ነገር አለ። መሪም ፐርፊውም ሁሉ ነገር አለ። የት ነው? ፎሎ አድርጉትና ስልካቸው ላይ ፕሮፋይል አለ። ሱቃቸው ዴራ ነው። ያላችሁበትም ያደርሳሉ። ኢንቦክስ አድርጓቸው። ፕሮፋይላቸው ላይ ስልክ አለ። ፎሎ አድርጓቸው። እዚህ ጋር ያላችሁ ሁላችሁ ፎሎ አድርጉ።
መሬም ፐርፊውም በኔ ነገራችን ላይ ሁሉም እያደረጉ ነው ፎሎ እያደረጉ ነው። ግድ ነው ፋሚሊ ፕላስ ግድ ነው እና ይለውላችሁ ለጋችሁ ያለውን ነገር አስተዋውቅ። እሺ ለማዲያት ለብጉር የምትፈልጉ እኛ ጋር አለ። ለበለጠ መረጃ ደግሞ ቪዲዮዎቻችን ገብታችሁ ብታዩ ራሳቸው ምስክርነት የተሰጡበት ቪዲዮዎች አሉ። ተጠቅመው ለውጥ አግኝተው እኛ ጋር ለማዲያት ለብጉር ለቦርጭ የምትፈልጉት ነገር ሁሉ አለ። እንዲሁም ድሪያ ደግሞ ኦፈር አለ። ቴሌግራም ሊንክ አለ ፕሮፋይል ላይ ገብታችሁ መምረጥ ትችላላችሁ። የእናቶች ሻርፕ ለብርድ የሚሆኑ ፎጣዎች አሉ። ጫማ፣ ቦርሳ ከፈለጋችሁ እንዲሁም ደግሞ የፀጉር ሻምፖ፣ ኮንዲሽነሮች፣ ሽቶ ደግሞ ብራንድ ሽቶዎች አሉ። የትኛውን ብራንድ ሽቶ እኛ ጋር ታገኛላችሁ አለ። ሜካፖች ከፈለጋችሁ ኤኒታይም ሁሉም ነገር ታገኛላችሁ። ቤቱን ፎሎ እያደረጋችሁ ቪዲዮዎቹን ገብታችሁ ለበለጠ መረጃ ቪዲዮዎች ምስክር ናቸው። ሁሉም ላይ ቀረህ እኮ ይኸው ወላሂ ምንም አንድ እረፍት የሚባል እስከመጣው ጀምሮ አላገኘሁም። ወላሂ እዛው እመጣለሁ። እሑድ ቀን ኮንትራት ነው ማስታወቂያ የምንሰራው ማለት ነው። አሁን ለሌላ ጉዳይ መጥቼ ሳይሆን ቀጥታ እመጣለሁ እናንተ ጋር ብዬ ማለት ነው። እንደዛ ካልሆነ አይሆንም። የሩጫማ አይሆንም። እናንተ ጋር መጥቼ አይሆንም። ወላሂ የዛኔ ተመታየው ነው። በቃ ትመጣለህ፣ ብን ብሎ ይመሻል፣ ያልቃል፣ ትሄዳለህ። አውዙ ቢላህ ወላሂ ወይ እሑድ ቀን ነው የሚመጣው። ወይ ቀመተን በደንብ እንሰራለን። ግድ ነው። ስራ እንዴት ነው? ሰላም አለይኩም ኡስታዝ። ሰላም አለይኩም። እንዴት ናችሁ? ሰላም ነው ወይ? አልሐምዱሊላህ። ማን ነው? አለና ሁሉ ሰላም፣ ስራ አሪፍ ነው። ሁሉ መልካም አልሐምዱሊላህ። ባብላችኋል። ማሻአላህ። መሬም ፐርፊውም ይባላሉ አሉ። ሽቶዎች፣ የተለያዩ ነገሮች እንደሚሸጡት በጣም በቃ ምርጥ ታውቃለህ። እንደ እናት ናት። ኢንሻአላህ የት ነው ያላችሁት? ለሁሱ ጊፍት እንልክለታለን። ሽቶ አሪፍ ሽቶዎች አሉ። እንግዲህ ጊፍት ለሁሱ ልክለታለሁ። የት ነው አሁንማ ልንሄድ እኮ ነው። ኢትዮጵያ ልንሄድ ነው ዛሬ። ወላሂ አሁን ኤርፖርት ልንገባ እኮ እየጠበቅን ነው። ትንሽ ሰዓት አለን። አይሻልም? አይ ማሻአላህ አሪፍ ነው። እኔማ መሬም ፐርፊውም ማስታወቂያ ሳልሰራ አልሄድም ኢትዮጵያ ለቅ እና የመቻችሁን በዛ ለማለት አይደርስም። አሁን ዛማና መንገዱ ዛማ ነው። መጅማዕ ነው። ሰላም ያስገባል። እንግዲህ ኢንሻአላህ ሲባሉና ኢንሻአላህ መሬም ፐርፊውምን ፎሎ ያደረጋችሁ ሁላችሁ ፎሎ አድርጉ። 400 ሰዎች ሁላችሁ ፎሎ አድርጉ፣ ኦርደር አድርጉ፣ ግዙ። በቃ ምርጥ አቀኛ ሰው ቅናት አቀኛ በቃ 100% ፈርሜ የምነግራችሁ አቀኛ ስራ ቢሰሩት የምትፈልጉትን ነገር ብቻ ነው የሚልኩላችሁ። አይዋሹም። ትክክለኛ ነገር ነው የሚሰሩት። የሚጠቀሙ ሰዎች ወሰላም ምስክርነት እየሰጡ ነው ወላሂ። እና በዛ ላይ ዝም ብሎ አይደለም ይሄ ነገር ፊት እንትን ያጠፋል ምናምን ሲሏችሁ በግምት አይደለም። እንደሌሎቹ የሆነ ሰው ሲያወራ አይተው አይደለም የሚነግሯችሁ። የሕክምና ሙያም ሕክምናውንም ተምራ በእውቀት ነው እያንዳንዱ ነገር እንትን የምትላችሁና እኔ እዛ ቤት ዕቃ ገዝታችሁ ፎሎ ኦኬ ካልተመቻችሁ ግን 100% ነው የሚመቻችሁ። እርግጠኛ ነው ፎሎ የምታደርጉም ቴንክ ዩ ኮፒ ሊንክ አድርጉት። አካውንታችሁንም ኮፒ ሊንክ አድርጉ። እየሄዳችሁ ይመቻችሁ። ስልካቸው ፕሮፋይል ላይ አለ፣ በውስጥ ማውራት ትችላላችሁ። መሬም ፐርፊውም ምርጫችሁ ትሆነ። ፐርፊውም ስትፈልጉ ቀጥታ መሬም አፋችሁ መሬም ነው መምጣት ያለበት። ስሙ ደግሞ ታውቁታላችሁ። በጣም ያው ዱንያ ላይ ካሉ ቆንጆ ስሞች አንዱ ነው መሬም። መሬም ፐርፊውም ይመች አባቴ። የት ሆናችሁ ነው? አሁን ሻርጃ ነው። ኤርፖርት ለመግባት ትንሽ ደቂቃ አለን። ቡና ልንጠጣ ነው። እንግዲህ አላህ በሰላም ያስገባው። ፋሚሊ ፕላስ አሚን አሚን።
አሚን አሚን። ሽክራን መልካም መንገድ መርቀው እስኪ ልጅ አላ ቆንጆ መርቀው እስኪ ብለህ እስቲ ዱአ አድርግልኝ። መርቀው ላላቀ ዱአ አድርግለት። በዚህ በውስጥ ነው ዱአ የሚደረገው። ላይፍ ነው ሲፈልጋል። በቃ በልቤ ያደርግልሃለሁ ብሎ አላዘርግልሃለሁ ኢንሻአላህ። እሺ ሀቢቢ ይመችክ። ሰላም አለይኩም። ሰላም ልጆች በነገራችን ላይ ማለት ነው ቅድም ያሳየዋችሁን እዚህ ጋር እንትን ፕላስቲኩን ማለት ነው በተአምር ጸለየንበት ወደ ትክክለኛው ቀየር ነው። ይሄው ወደ ትክክለኛው ቀይረን እየበላነው ነው። አያችሁ ሁሱ ጸለየበት ተቀየረ። ይኸው ጌታ ሰው ጸለይበት ይኸው ቀየር ነው ወደ ኦሪጂናል። ይሄ ቅድሞ አፕላላይሽ ቅድም ፕላስቲክ አልነበር፣ አሁን ኦሪጂናል ሆነ። እኛ ቃላችን እንደዚህ ነው የሚፈጸመው። ሆን ስንለው ይሆናል። ጌታ ሰው ጌታ ዘመንን ይባርከው። ዛሬ ቀኑ ያንተ ነው። በየርክበት አንተ ብቻ ነው የምትበላው። አራውሱን አስበላው አላሉ። አስተግፍሩላህ ለዚህም እየሰደቡኝ ነው። ሁሱ ጾመኛ ነው ዛሬ፣ ለዛ ነው ጾም ላይ ነው። ቡና ብቻ የሚጠጣው ጾሟል። ማሻአላህ ተርኪሽ ይላል። አላህ ቦስ በአፍንጫ መተንፈስ ልመድ እና አሁን በምንድን ነው የምተነፍሰው? በጆሮዬ ነው። አንቺስ ይለያል። በምንድን ነው የምተነፍሰው ታዲያ? ምግብ አታብዛ ቦዝ። ወላሂ ምግብ አላበዛም። በቀን 5 ጊዜ ብቻ ነው በላው። በቀን 5 ጊዜ ብቻ ነው ምግብ የምበላው። እንደ ኡሶ ነበር እንደ ሰላም አለይኩም። እኔን ያየ ሁሱን አየ። አረ አሚን አየ ወልድን አየ አይሻልም? ወልድን ያየ እኔን ያየ ሁሱን አየ። እኔ ማለት ሁሱ ነው። እንደዚህ ነው። ሰላም አለይኩም ለታችሁም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ከም ጅርቱ ፈያዳው ሱጅርታ ወለደን ፋለ ላይ ገታራ አልገለ ይባል አልሐምዱሊላህ ሰላም ነው። ነጋ ከዳ ወለደን ፌና ላይ ገታራ አልሐምዱሊላህ አልሐምዱሊላህ ጅራ አልሐምዱሊላህ ከማት ፈያዳ ጅራ ነጋ ከዳ እንዴ አለደም እንደውሱ በገጃት ወጂና ካም ወጂ አልሐምዱሊላህ ወላሂ በረዱዳ የኔ ቦስ በገጅራቴ እኔ
በጋጅራት ሀቢብ በጣም የሚገርመኝ ጥያቄ ማለት ነው። ያው ጓደኛክ ሰላም አለይኩም አንድ ሰው የሆነ ስራ እየሰራ ሀላ والله አርባብ ቦስ እንዴት ነው ሰላም አዋሼክ ሰላም አለይኩም ወአለይኩም ሰላም እንዴት ነው አልሐምዱሊላህ ኡመተ ቀሽቲ ይባላሉ ሲንጃላዳ ባየ ሲንጃላዳ እንዴት ናችሁ? ሰላም ነው ቦስ። አዎ ለምሳሌ አሁን የሆነ ሆቴል ትገባና እያስተናገደች ወይ የሆነ ነገር እያደረገች ታያለህ ካለ ለአንድ ሰው ማለዳም እዚህ ነው እንደምትሰሪው ብሎ መጠየቅ ታውቃለህ? እዚህ ነው የምትሰሪው ብሎ መጠየቅ ልክ እንደዛ ማለት እኮ ነው። እያየከው አበረከኝ ውሷ ላይ ደም እንደተለያለክ ይሄ ማለት እኮ ከዛ ጥያቄ ተመሳሳይ አብራችሁ ሄዳችሁ ነው ወይ ማለት ነው። አብራችሁ ሄዳችሁ ነው ወይ? እሺ ላስተካክለው። ኢላላ ተውሱለ ጀረል ሳይ በጣም ደስ ያለኝ እኔን ነው ውሱን ነው ወይስ እኔን ነው? ጂቱ አይ ያ ደግሞ ደክሞኝ ቤት ገብቼ ማዘር መጣክ እንደ ይባል አፍጎት ማን ይፍቱቂ ሲቦ ማካለ ይዝልኝና እና ልንመጣ ነው አንተ ጋር ቢሮ ናችሁ? አለያስ ምን ኖ ዛሬ አይደለም። ምን የት ናችሁ? አላይ ናችሁ እንዴ? አሁን አቡዛቢ ነን። ዛሬ ነው መጣት ካንሰል ጎል ዛሬ ካለለክ ነገ ይመጣልና ይገለው ኢንሻአላህ። ጉዳይ ከሆነ እኮ ኦንላይን መጨረስ ይቻላል። ጃብር አንተ ማለት ፈልጋለህ መሰለኝ ገል ወላ ቢሮ እኮ በአካል መምጣት አለበት። ለኔ ብሎ ነው የመጣው ከአቡዳቢ ካንሰል አይ ላንተ ከሳውን አንተንም ሰላም ለማለት እና ያን በዋትስአፕ አላወራኩም ስለ ኡምራ ጉዳይም ልናወራ ነው ይቻላል። አይ ለሱ ብቻ ጉዳይ ከሆነ ከአቡዳቢ አላይን ድረስ የሁለት ሰዓት መንገድ 4 ሰዓት መንገድ ደርሶ ስለምን ትለፋላችሁ ብዬ እኮ በስልክ ማለት ይችላል። እንትን ቢሮ ላይ ነው መሰለኝ ጃብር እንደዛ ጥሩ ሐሳብ ነው። ኑ ዘይሩን ወይ እንደዛ በለኛ ኢንሻአላህ። ይሄ ተቀደሰ ሐሳብ ያው እንደዚህ ተመቸ ናቸው። ከውሱ ጋር ድገምልን አንዴ ኢንሻአላህ። አሁን አባት ሀገር አሜሪካ እየሄደ ነው። አባት ሀገር ሲመለስ ኢንሻአላህ ጀልቀም ነው ራዋንቴ ወላሂ ያሰብንና ገዚህ ጀማል ከውሱ ጋር ምን ነው ያው አይ ረፍት አድርጎ ይመጣል። ኢትዮጵያ ረፍት አድርጎ ይመጣል። ቤት ተናፍቆት ምናምን ረፍት አድርጎ ብሎ ይመጣል። ሲመለስ ኢንሻአላህ ኢንሻአላህ። እና ውሱ እንዴት ነው የምናገኘው? ባላ በቅርቡ በኦንላይን እሱማ ሁሌም ከስሩ ነን። በአካል የለም። በአካል አንድ ነን፣ በመንፈስም ሁለት ነን። በአካል እኔን ካገኘ እሱን እንዳገኘ ትቆጥራለህ። ወልድን ያያብን ያየላል እኔን ያየ እሱን አየ። በአካል ሁለት ብንሆንም በመንፈስ አንድ ነን። ስለዚህ እኔ መተህ ትዘይራለህ፣ ችግር የለውም። ኢንሻአላህ። እሺ በቃ እና ኡምራ መቼ ነው? አሁን ቀጣይ ወር ጃንዋሪ 14 ቀጣይ 14 አሁን ጃንዋሪ 14 ቀጣይ ወር ማለት ነው። ረመዳን ውስጥ ዋጋ ጨምራለህ? ረመዳን ዋጋ ጨምራለህ? በደንብ ነው። ቪዛ ማግኘቱ ምኑ ሁሉ ነገር በጣም ከባድ ነው። ረመዳን ውስጥ ምክንያቱም ያው የዓለም ሕዝብ ረመዳንን ሙሉ ነው ማድረግ የሚፈልገውና Toko kaya ni gato ko hindi ang gahan deo. Kasi anxiety tinanay na niya. Kat mureka na. Baka na wala. WhatsApp. Okay, የኔ ቦስ አቤት። በቃ WhatsApp እናወራለን። ስልኬ ፕሮፋይል ላይ ያለ ምን አውርተናል እኮ WhatsApp ያወራህ እኮ ትክክለኛ ስሜ ኢትዮጵያ ውስጥ ነው። አይደለም። አሁን ኡጋንዳ ነን። ካምፓላ ነው ያለነው። ኡጋንዳ ካምፓላ ነው ያለነው። የቲክቶክ አዋርድ ለዩቲናስ ልንሸጣት ሄደን
አሁን መቼ ነው ቀጣይማ ከእሱ ጋር ነው ሄደው ይሻላል። ሴት ልጅ ካለ መሆን ይሻላል ማለት ትችላለች። እሱ ልጅ ታገኘው አይቀር ራሴ ቦስ ብቻ ይሁን ስም። እሺ አዩ ቀለል ቀለል ያሉ ፈትዋዎችን እንሰጣቸዋለሁ። ጠይቁኝ። እኔ እኮ እሰጣለሁ እኮ ፈትዋ፣ ችግር የለውም። ጠይቁኝ። ኦኬ ይሄ ቤተሰብ ነው። ቦስ አንዴ ብቻ አስገባኝ። ኧረ ይቻላል። ነይ ግቢ፣ ነይ ቆንጆ ነይ። ግባ። አቤት። አይሰማም? ሄሎ፣ ይሰማል። ሰላም አለይኩም። አንዴ የምጠይቀው ጥያቄ ነበረኝ። ቆይ እዛ ጋር ፈትዋ የሰጠ ነው። ምንድን ነው ጥያቄሽ? ኦኬ ልጅ ሱቅ ተቀጥሬ ስራ ነበራ። ከዚህ በፊት ሱቅ ተቀጥሬ ስራ ነበራ። ከዛ እኛ ግን ትርፍ እንሰራለን፣ አትርፍም ማለት ነው። ከዛ ግን ለሰዎች አንነግርም፣ ትርፉን ለራሳችን ነው የምንወስደው። አጭበርባሪ አሁን ግን ሴት ቢያገኝ ሌባ እያሉች ነው። ገታች መለስኩልሽ ነው መለስኩልኝ። እንዴ ይሄ ማጭበርበር እኮ ነው። ሰዎቹ ሳያውቁ ያንቺ ያልሆነን ሀቅ መውሰድ ሌብነት ነው። እኛውን ጨምረን የትኛውም ሰው እኮ ነጋዴ ከሆነ ጨምሮ አይደል የሚነግረው? ከዛ እሱ ከሰጠቀ አንተ ደግሞ መልዳ ያሳጥመተስ ለሴትዮዋ ቀጥረችኝ። ለምሳሌ ባለቤቱ አንዱን እቃ 100 ብር ተመን አውጥቶለት 100 ብር ሽጪ ብሎሽ አንቺ 120 ብር ወይ 130 ብር ሽጠሽ 30 ብሩን እንደመውሰድ ማለት ነው አይደል የምታወሪው? አዎ አረ ቆይ ግን ይሄ ማጭበርበር ነው። ይሄ ወይ ቢቢ ነው ወላሂ ብዙ አንድ ሰው ማለት ነው አንድ ቦታ ተቀጥራ እየሰራች ነው። እነሱ ያወጡለት ተመን አለቀው ወይ 100 ብር ወይ 200 ብር ሽጭ ብሎ ማለት ነው። እሱ ላይ እነሱ እየጨመሩ ይሸጡና ለሰዎቹ አይነግሩም። ሰዎቹ አያውቁም። ሰውየው ሽጥ ያለው ዋጋ ይሰጣሉ፣ ትርፉ ለራሳቸው ይወስዳሉ። ይሄ ነገር እንዴት ነው? ይሸጣሉ እኮ ኦልሬዲ እኮ እየሰሩ ነው። እየሸጡ ግን እሱ ካለው በላይ እየጨመሩ ይሸጣሉ። የጨመሩትን ብር ሳይነግሩ ለራሳቸው ይወስዳሉ። የሰውየውን ብር ደግሞ ለሰውየው ይሰጣሉ። አይሆንም። አሁን ሰዎቹን አናውቃቸውም። ሰደቃ ውጪ እንዴት አውቄው ስንት ብር እንደሆነ እኮ አላውቅም። እንዴት አውቄው ሰደቃ የሚያወጣው? አጭበርባሪ ለምን ታጭበረብሪያለሽ? እና በቃ አይቻልም ብለዋል። ዳት ሚንስ በቃ አንቺ የምትገምጪውን የኔ ያክል ብር ብለሽ የምትገምጪውን ያክል ሰደቃ ስጭና ከዛ ተውበት አድርጊ። ትርፎ ያን በቃ ቅር በለኝ ጌታዬ፣ ሳላቅ ወደ እኔ ገባ ሌላ ሀቅ ካለ አፉ በለኝ ብለሽ ዱዓ ማድረግ ነው። ሰዎቹን ስልካቸው አላገኛቸውም። ስልክ ቁጥራቸውን ሁላ ፈልጌ ያጣሁ እንደውን ሼም እያዘኝ ማለት ነው። እዛኔ ለምን አልነገርሽኝ ምናምን ይላሉ እያልኩኝ የሰዎቹ ሀቅ አይደለም እኮ ይሄ እኮ የሰዎቹ ሀቅ አይደለም፣ የገዢው ሀቅ ነው። ገዢው መግዛት ካለበት በላይ ነው እየገዛ ያለው።
ሰዎቹን ደግሞ ገበያ እየገዛች ነው። ብዙ ሰዎች ውድ ነው እያሉ ጥለው ሄዳሉ ማለት ነው። 100 ብር ሊገዛ የመጣን ሰውዬ 120 ብር ካልሽው ጥሎ ሄዳል ማለት ነው። የሰውየውን ገበያም እየዘጋች ነው በአንድ በኩል። ቲቶሴ ዳበቀ በዋጋ ወሰድ እንላለን፣ ግን ብር ያለሽ ስጠን ነው የምንወስደው። አንቺ ሌብነት ስራ ነው የሰራሽ ያለሽው። ስለዚህ አድራሻሽን ጠቁሜን መያዝ አለብሽ። ኧረ ተው እንጂ እኔም እኮ የት ነኝ እንደ ይባላል የሚከረኝ እንጂ አራስ ቀልድ ነው፣ ለጨዋታው ድምቀት ነው። እና በቃ እንደነገረሽ ነው። ሳታቂ ያጠፋሽው ነገር ችግር የለውም ተውበት አድርጊ። ስታቂ በዛ መንገድ ያገኘሽውን ነገር ሰደቃ አውጪ። ማታስታውሽውን ደግሞ ይቅር በለኝ ብለሽ አፉ በለኝ ብለሽ ማዘን ነው። ወይኔ እኔ ፈትዋ መስጠት አልችልም። ቀጥሉ። ሌላ ጥያቄ አለ? ሁለተኛ ጥያቄ ማለት እሺ ቀጥሉ። ሌላ ፈትዋ ያለው ጥያቄ እኔ አልጨረስኩም። ለምንድን ነው ያልጨረስሽው? ሌላኛው ጥያቄ እና ጨርሽውና ቀኑን ሙሉ አብረን መዋል አለብን። ቀጥይ። እሺ ጥያቄ እሺ የሆነ ጎረቤት የሆነ ጓደኛ የነበረች ማለት ነው። ከዛ እኔ ወደ ገጠራማ አካባቢ ሄጄ እዛ ማብራት አልነበረም። ልጅቱ ደግሞ በስልኳ ባትሪ እየዘጋ ስለሆነ እኔ ስልክ እያወራሁ ባትሪ ዘጋብኝ። ይሄ ፓወር ባንክ ባዶ ስለሆነ አንቺ ስልክና ከሞላ በኋላ ለራስሽ ያለ እስከዛ እኔ በአንቺ ስልክ አወራለሁ አለችኝ። ከዛ እኔ 30% እያለሁ ሰጠዋት ማለት ነው። ያንን ጨርሳ ፓወር ባንኩን 5 ብር ጨምሬ እኔ ልካለሁ ከተማ። ከዛ በሌላ በኩል ታስመጣለች ፓወር ባንኩ ማለት ነው። ከዛ ስልኬን ባትሪም ጨርሳለች። ፓወር ባንኩን ስታ እኔ ሰዎቹን ስልክ ፓወር ባንኩ እኮ እገሌ ወስዳለች። ከዛ ዝም አልኩኝ። ከዛ መጣ እኔ በሌለበት ቻርጀር ይዛ እየሄደች እያለ እኔ መጣሁና ከዛ ቻርጀሩን ወሰድኩባት። ምንም አላወሩም። አሁን ግን ተጣለን። በዛ ምክንያት ተጣለን፣ ተለያየን። ግን ይቅርታ አስጠይቃ ምናምን አልቀበል አለችኝ። የራስ ጉዳይ ነው። ስለ ፓወር ባንክ አዲስ የለም። በቃ እኔ ምንም ማድረግ አልችልም። አፉ በያት። ይሄ ቀላል የሰፈር ወሬ ነው። ይሄ ፈትዋ ያስፈልጋል። አሁን እናወራም እኮ ተጣልተናል። ይሄ ቀልድ ነው። አፉ በያት። በቃ ባለሽበት ሰላም ይብዛ ብለሽ አፉ በያት። ችግር የለውም። አው ብዬሻለሁ ምናምን እላታለሁ፣ ደውልላታለሁ። ብሎክ ነው የምታደርገኝ። ምንም አታወራኝም ምናምን። ተከላከልሽ። አንድ ነገር አተረፍሽ። ከአንቺ አይቀር እንጂ እሷ ምርጫዋ መሄድ ችግር የለም። መሄድ ያለ ውሎ አዳሩ ደጅ። እንኳንስ ለወዳጅ ለራሱ ማይበጅ። የራሷ ጉዳይ ትሄድ። ፓወር ባንክ የዘለለ ጥያቄ ያለሽ አንድ ግን ትስቅብኛላችሁ። ቅር በቃ ፈታረኳችሁ እኮ። ሌላ ጥያቄ ያለው አለ? ጠይቂ። ሌላ ጥያቄ ያለሽ? ሌላ ጥያቄ የለኝም። አስቤ አመጣለሁ። በቃ ለወርድ ይመች። እሺ ሌላ ጥያቄ መሊሃ ካሚል ዚክራ ምንድን ነው? ወይ ጉድ የምትይው ወይ ጉድ ነው። ስለ ፓወር ባንክ አሁን ውሱ መጥቶ ፈትዋ ይስጥ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ቦስ? አላህ አልሐምዱሊላህ ሰላም ነው። አልሐምዱሊላህ። ኡምራ አስበን ነበር ለረመዳን። ስንት ይሆናል እንዴ? በሊያ ነሽ እንዴ? እኔ እኮ በቃ ብዙ ቀን አየዋለሁ፣ ግን በሊያ ካሚል ስለሚል ነው ምዘለው አይደል? ጉድ እኮ ነው። ካሚል ደህና ነህ? ይሄ ክደት ተፈጽሞብናል። እንዴት ነህ? ፊያ ሁሉ ሰላም አሎ? አልሐምዱሊላህ። እንዴት ነው? አልሐምዱሊላህ። መብሩክ ኡምራ መብሩክ። አሚን አሚን። እንዴት ነህ? ሰላም ነህ? አሎ? አልሐምዱሊላህ። እና እንዴት ነው? በቃ እኔ ኡምራ ረመዳን እነግርሃለሁ። እሺ ስንት እንደሆነ ትነግረኛለህ?
ኢንሻአላህ። يلا سلام عليكم. ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ ሰኪና መነጽር ገልብጠበስ መነጽር ሳሎን ጥዬ መጣሁ። ይሄ ጥያቄ በረጀበር ይጾማል ወይስ አይጾምም? ሴትዮ አይጾምም ብላኝ ነው መልሱልኝ። ቆይ ውሱ ይመልስልሻል። ጥያቄ አለኝ ጠይቂ ሰኪና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞች ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? ደህና ናችሁ? አሎ አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ ሁሉ ሰላም። እኔ ደግሞ ጥያቄ ወይኔ ሁስባ አጠገብ ነው። ኦኬ ያኔ በጣም ታግዬ ነበር እሱ ቤት ለመግባት አልሆነም። አላህ አላለም። ዛሬ አላህ ብሎ ተገናኘን። ይህ ሆነ እንትን ወስቶ ነበር ማለት ነው። ቆይ አንዴ በዲን ቀልድ ተጀመረ። ኢና ሊላሂ ወኢና ኢለይሂ ራጂዑን ወማ በቃ በአንተ ቤት አሁን የዲን ተቆርቋሪ ምናምን ስለ ቻርጀር ማውራት ስለ ፓወር ባንክ ዲን ነው እንዴ? በአንተ ቤት በቃ ፈትዋ ሰተህ ሞታል። የኮሜንት አራዳ ስተክፍርላሂ ላዚም ቀጥ እናቴ። ከዛ የሆነ እንትን ኢትዮጵያ እንደሄደ ነው የሆነ መርከዝ እሱን ፈልጌ ነው እንደው በአላህ አገናኙኛ መርከዝ ማለት ነው። ችግር የለውም። ምንድን ነው የፈለግሽው? መርከዝ ያኔ ቁርአን የሚቀሩ የት ሀገር እንደሆነ አላውቅም። እሱ እያሳየኝ ነበር ላይፍ ላይ ምናምን አንድ 3 ወር እንደዛ አይ ነው ብቻ 4 ወር እንደዛ ነገር ይሆናል። እሺ ስልክሽን ኢንቦክስ አድርጊ አስቀምጪልኝ፣ ወይም በጣም በውስጣል ያለው በሰው ስሚኛ ከፕሮፋይል ስልኬን ውሰጂና ቴክስት አድርጊልኝ፣ ጠይቄው እጽፍልሻለሁ። ኦኬ ወንድሜ አመሰግናለሁ። እሺ አይሽ ቻው። መልካም ቀን። ደጋን ነው እያለ ነው። ደጋን ነው ብሏል። እሺ ፈትዋ የምትፈልጉ ግቡ። የዲን ሳይሆን ዝም ብሎ ይሄ ሎጂካል የሆነ ፈትዋ የምትፈልጉ ደጋን ነው እዛው የሁሱ ሀገር ተብለሻል። ለበለጠ መረጃ ልክልሻለሁ። ፈትዋ የምትፈልጉ የላችሁ? ሎጂካል የሆነ ፈትዋ አስገባኝ። ላኪያ ኦኬ ገብታል ሀቢቢ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሩቂያ መሐመድ እኔ መልስልሻለሁ። ምን ችግር አለ? አሁን ያንቺን ጥያቄ ለመመለስ እኔ ብቁ አይደለሁም። እንዴት ነህ ብራዘር? አይሰማም? ሀላ በወስደ ሰላም አለይኩም። ደጋን ምን ክልል ነው? ሰላም አለይኩም። ሰላም ወራህመቱላህ። ወሎ ነዋ። እሺ ጠይቅ። አይሰማም? ኔትወርክ የለም መሰለኝ ይቆርጣል ድምፅክ። እሱ የለም ሁሱ የለም ወይ ትላለህ እንዴ? ሁሱን ያየ እኔን አየ አልኩህ እኮ። በአካል 2 በመንፈስ 1 ነን። እኔን አጠይቀኝም እንዴ? ጥያቄ ነው። ምን ችግር አለው? ሁሱን ብቻ እንኳን የምትፈልገው ሁሱ ቤት ሂድ። ምን ይላል? ጠይቁ። አሁን ጥያቄ የምትጠይቁ ከሆነ በመጀመሪያ ሁሱ ነበር አይደል? እዚህ ቤት አሁን ስታዩት የነበረው በመጀመሪያ ሁሱ ነበር። መልስም ሁሱ ነበር ሲሰጥ የነበረው። ሁሱ ሄደ፣ እኔ ተተካው። ሁሱን ያየ እኔን አየ። ኦኬ በአካል 2 በመንፈስ 1 ነን። በርዶናል። አይዞሽ። ማሻአላህ የዛሬዋን ቀን ለደጋግማ እንመጣለን። አሚን። ምንድን ነች የዛሬዋ ቀን? ጥያቄ አለ? አውዙ ቢላሂ ሚነ ሸይጣን ረጂም፣ አውዙ ቢላሂ ሚነ ሸይጣን ረጂም፣ አውዙ ቢላሂ ሚነ ሸይጣን ረጂም። አንተ ከሺሻ ቤት ትገባለህ ላይፍ ላይ የጀሃነም ሙኩት ስተክፍር ላይ ተክፍያን በቆቦቀ ይገባል። ደግሞ እንደ ደህና ነገር
አላህ ቀልብን ያስተካክል። ተውበት ወኔ እኔ ዛሬ ረመዳን የተውበትኩት እስከዛሬ አልተውበትም። እኔ ከረመዳን በፊት ያው ከተውበት አልተሳደብኩም። ሺሻ እያጨሰ እንዴት ላይቭ ይገባል? እያረገሽ ላይቭ ይገባል? ሐራም አይደል? አሁን እዚህ ፈትዋ የሰጠን ቲ ነኝ ቲ ቲ ቲ ቲ አይ ቲ አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ታወሪም እንዴ? እያወራሁ ነው። ኧረ እንዴት ነህ? አሎ አልሐምዱሊላህ። እንዴት ነሽ? ደህና ነኝ። አሎ አልሐምዱሊላህ። ሁሉ ሰላም ሁሉ ሰላም። አሃ ቀጤ ማፉዛ ምንድን ነው የጠየቅሽው? ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ ነገ ቀኑ ምንድን ነው? ነገ ቀኑን እንደዚህ ስልክሽን ታወርጁና ከላይ ማክሰኞ ዲሴምበር 23 መሆኑን እነግርሻለሁ ማለት ነው። ዛሬ ቀኑ ሰኞ ነው 22 ጨርሻለሁ። ነገ ደግሞ ቶሎ ነው የምትጨርሺው? ማክሰኞ 23 እሺ። ቲ አቤት። ቀውስ የሆነ ጥያቄ ስለው እሱ ነው የምጠይቅህ። እኔ ምንድን ነው ጥያቄው? ችግር የለውም እሱ እኔን አየ። እሺ ሁሱ ድጋሜ ላይ ብላ ይገባ ምናምን እያሉ ነበረ። እውነት ነው? ይገባል ወላሂ። አዎ በግምት የተናገረ ተረገመ ይላል ቃሉ። አላህ ነው ቁርአን ላይ በግምት ሰዎች እንዳይናገሩ አላህ ነው ያስጠነቀቀው። ሰዎች ያላዩትን ያልሰሙትን መረጃ የሌላቸውን ነገር በግምት የሚያወሩ ከሆነ አላህ የረገማቸው ሰዎች ናቸው። በግምት የተናገሩ ተረገሙ ይላል። ስለዚህ በግምት አትናገሩ። ግማሹ ሊያገባ ነው ይላል፣ ግማሹ አሜሪካ ነው፣ ግማሹ እንትን ሊል ነው፣ ግማሹ አይባልም። በቃ መረጃ እስከሌላችሁ ድረስ ዝም በሉ። ኦኬ ኦኬ። አመሰግናለሁ። ጨረሽ? ይሄ ነው ጥያቄሽ? አዎ ወላሂ በጣም ጨንቆኝ ነበረ። ኧረ ደህና ጥያቄ ጠይቁኝ። ምንድን ነው እንደዚህ አይነት ጥያቄ? አሃ ገብታል። አሎ ሰላም አለይኩም ቦስ። ወአለይኩም ሰላም ወራህመቱላህ። ሰላም ነው አሎ አልሐምዱሊላህ። አሃ ማለበል ምልታዘዝ። እኔ መሐመድ እባላለሁኝ። ልጠይቅህ አይደለም በእርግጥ የገባሁት። ችግር የለውም። እኔም የሁሱን ሪከርድ ፖስት አደርጋለሁኝና በቃ በውስጥም በምንም አዛ እያደረጉኝ ነበርና ዝም ብዬ አሁን እዚህ የሰማሁት ነበርና ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ? ሰላም ነው? ይሰማል? አለን አልሐምዱሊላህ። ይሰማል ድምጼ? አዎ ይሰማል። አይሰማሽም? ይሰማል እና ማለት ነው። እሺ እኔ ፈትዋ አይደለም ልጠይቅ የገባሁት። እሺ
የማዳም ቤት ሆነን ማለት አሁን ለምሳሌ እንትን ስለ ትኬት ነው ልጠይቅበት ቦስ ይቻላል? አዎ ትኬትማ የኔ ስራዬ ነው እኮ። ትኬት የምትፈልጉማ አውሩኝ እኔን ቀጥታ። እሱን ያውሩ ፈትዋ ይቅርብ ቦስ። ትኬት በቀጥታ ሆነ በድራሴት የምትፈልጉ በ50 ኪሎ በ56 በ7 በ10 በ80 ኪሎ የምትፈልጉ አውሩኝ። ከዱባይ ከሻርጃ ከአጅማን እውነትም ስለሱ እናውራ። ትኬት የምትፈልጉ ግቡ። እሱን አውራ እና ማለት ነው። እኔ ጠለብ ነኝ እረፍት መግባት ፈልጌ ነበርና ሴትዮዋ የምትቆርጥልኝ ትንሽ ኪሎ ነውና እኔ ጨምሬ መቁረጥ ፈልጌ ነበር። እንዴት ነው እሷ የምትቆርጥልኝ አለችኝ። ትንሽ ነው እኔ የምፈልገው ብዙ እቃ ነው የምወስደው። እሺ እንደዛ ከሆነ ሴትዮዋን ትነግሪያትና ትኬት ኪሎ እንደዚህ ጨምሮ ነው እንትን የሚሉኝ የኪሎውን ጭማሪ እኔ ጨምሬ እቆርጣለሁ። አንቺ ትኬት ዋጋውን ጠይቂና ብሩን ስጪኝ በያት። ከዛ እሷ ተጠይቀና የትኬት ዋጋ አሁን እሷ ያቆረጠችልኝ ያክል ቆርጣልኝ ቀሪውን በራሴ መቁረጥ እንችላለሁ። የእቃው አይቻልም። ትኬቱ መጀመሪያ ሲቆረጥ ነው አንድ ላይ የሚቆረጠው። ይሄን ያክል ኪሎ ነው ያለኝ በዚህ ኪሎ ቁረጭልኝ ወይም ደግሞ ከነዚህ ቢሮ ቁረጭልኝ ብለሽ የኛን ስልክ ስጫት። ማዳማ ራሷ ታውራንና ያው ነው። ከዛ ከሌላም ቦታ ቢሆን እኮ ኪሎ ነው የምትቆርጠው። እንደውም ይቀንሳል እኛ ጋር እነሱ ከሚቆርጡበት በእርግጠኝነት እኛ ጋር ይቀንሳል ትኬት። እሺ አወራ ተበቃ እንደዛ እኮ ነው። ስልክ አለ ሌላ ቦታ ጠይቂ አንቺም። እኔ ግን ትኬት ብቆርጠው ከነሱ ጋር ነው። ከነሱ ጋር ቁረጭልኝ ብለሽ ንገሪያት ኪሎውን ምናምን። ከዛ እንቆርጥልሻለን። ችግር የለውም። ስልኬ ፕሮፋይል ላይ አለ። እሺ ሌላ ጥያቄ ረመዳን ስንት ወር ነው ያለው? 2 ወር አካባቢ ነው የቀረው። ኢንሻአላህ አላህ በሰላም ያደርሰን። ከዱባይ ኮልቻስ ኢንሻአላህ። በቃ እሺ ለኡምራ አረቦቹ እናንተ ጋር መቁረጥ ይችላሉ እንዴ? አረቦች ራሳቸው ዝም ብሎ ነው መሄድ የሚችሉት እኮ ኡምራ። ችግር የለውም ለነሱ። ኦኬ እሺ በቃ እንጂ አረቦች ዝም ብሎ ትኬት ቆርጠው ብቻ ነው የሚሄዱት። ቪዛ ያስፈልጋቸው ብለስ እሺ በቃ አይ ሴት ያለተ ስለሆነ አንተና አውሩ የኡምራውን እሱ ጋር እንትን ባይልላት ነበር። በቃ እሺ አንቺን እዛው መሄድ ከፈለጉ ለአንቺን ትኬት ኡምራ ቪዛ እናወጣለን። ኦኬ እሺ ኢንሻአላህ በቃ አወራካለሁ በውስጥ። እሺ ኢንሻአላህ ቀጥል። አልহামዱሊላህ አውሩ አንዳችሁ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ከተዋይቻለ ጠይቂ የሆነ በፈጅር ላይ ማለት ነው በሁለተኛ ማለት በስተሻውድ ላይ ስንቀመጥ ኢፍቲራሽ ነው ወይስ ተወርክ ነው የምንቀመጠው? ይሄ ብዙ ጋር ጠይቂ። እሺ አስቀጽፊ ነው እንዴ? አይደት ከመለስኩኝ ራሱ ይቃወሙኛል እነዚህ። እውነት ራሱ በመልስልሽ ይቃወማሉ። ለዛ እሱ ጋር ጠይቂ። ቆይ ወይም ቁጭ በይና እሱ አገናኝቻለሁ። ሌላኛው ቀጥይ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ነበረኝ። እሺ ጥያቄማ ልጅ እያለሁ እሺ ጆሮ ጌጥ ሰርቄ ነበርና አላህ ይቀጣኛል ወይስ ሌባ? እንዴት ነው ልጅ እያለሽ ወንጀል አይደለም እንዴ? ሳታውቂ ነው የሰረቅሽው? ስታነሺ እቃውን የወደቀ እቃ መስሎሽ ያነሳሽው ወይስ እየሰረቅሽ እንደሆነ እያወቅሽ ነው የሰረቅሽ? አይ አይደለም እየሰረቅሽ እንደሆነ ገብቶሻል። ከዛ ለእናቴ ልጅልኝ አልኳት። ከዛ እናቴ ደግሞ የእሷን አይነት አልገዛችልኝ። ከዛ የእሷን ሰረኩ። ሐራም አለሽ። አንቺ ሌባ ይጅና ገዝተሽ መልሺ። ቅድም የጠየቅሽው ከላይ አሁን ጠይቀው። ያው ቀጥይ
በሁለተኛው ኧረ ይደብራል። እሺ ቀጥይ እንጂ አንቺ ጥያቄሽን ጠየቅኩኝ እኮ አልሰማም። አይሰማም ነበር። ጠይቂ አሁን። እሺ በፈጅር ላይ ተሽሁድ ላይ ስንቀመጥ እፍቲራሽ ነው ወይስ ተወርክ ነው የምንቀመጠው? እሺ መርሐባ ሰላም ግባ። እሺ መርሐባ እሺ التورك يكون في التشهد الأخير. جلسة التورك جلسة الافتراش በመባል ይከፈላሉ ለሁለት የምንቀመጣቸው አቀማመጦች በሶላት ጊዜ። የሁለት ተህያዎች አሉ። የመጀመሪያው ተህያ ላይ ጀልሰት الافتراش እንቀመጣለን። ጀልሰት الافتراش ብሎ ማለት የመጀመሪያው ተህያ ላይ ቀኝ እግራችሁን ተክላችሁ ግራ እግራችሁ ላይ ተቀምጣችሁ የምትሰግዱበት ሁኔታ ነው። ሁለተኛው ደግሞ አልጀልሰት التورك ጀልሰት التورك ብሎ ማለት ደግሞ ቀኝ እግራችሁን ተክላችሁ ግራ እግራችሁ ላይ ሳትቀመጡ ወደ ውስጥ አስገብታችሁ የምትቀመጡት ነው። ታዲያ ጀልሰት التورك የተወሩክ አቀማመጥ የመጨረሻው ረካ ላይ የምትቀመጡት አቀማመጥ ነው። ሶላት الفجر የፈጅር ሶላት ወይንም የሱብህ ሶላት አንድ ተሸሁድ ብቻ ነው ያለው እንደሚታወቀው። ስለዚህ ጀልሰት التورك ነው የምትቀመጡት ማለት ነው። ያ ማለት እግራችሁን ቀኝ እግራችሁን ተክላችሁ ግራ እግራችሁን ወደ ውስጥ በማስገባት ያ ነው። ይሄ ግን ህክሙ ምንድነው ከተባለ ሁላቸው በጥቅሉ ሱና ናቸው። እሺ ጀልሰት الافتراش እንደ ጀልሰት الافتراش ቢቀመጥስ ችግር የለውም፣ ይቻላል፣ ችግር የለውም። በላጩ ግን ሱናው ምንድነው ከተባለ ጀልሰት التورك መቀመጥ ነው። ያ ማለት ቀኝ እግሩን ተክሎ ግራ ውስጥ እግሩን ወደ ውስጥ በማስገባት መቀመጥ። هذا هو الله اعلم. شكرا ተመለሰልሽ። አንድ ልጨምር ጨምሪ። ሄድፎን ብታደርግ መንገድ ላይ ሴት ሄድሽ ማለት ነው ይቻላል? ምን ማድረግ? ሄድፎን ሳይሆን ሄድፎን። ኦኬ ምን እየሰማሽበት? ቁርአን። ችግር የለም። መንገድ ላይ የሄዳችሁ ቁርአን ማዳመጥ ተቀምጣችሁ ማዳመጥ ትችላላችሁ። አላህ በቁርአን ላይ الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار. ስለዚህ ቅያምን ወቁዑድን ወዓላ ጁኑቢሂም ቁማችሁም ተቀምጣችሁም በጎናችሁም ጋደም ብላችሁ አላህን ማውሳት እንደምትችሉ አንቀጹ ይናገራል። ወሚን ዚክር አልእስቲማዕ ሊቅራአት አልቁርአን ከዚክሮች መካከል ምንድነው? ቁርአንን ማዳመጥ ከዒባዳ ነው። ነቢያ አላህ በቁርአን ላይ ወኢዛ ቁርአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ይላል። ቁርአን በሚቀራ ጊዜ ለእርሱ አዳምጡ ይታዘንላችሁም ዘንድ ጸጥ በሉ ይላል። ስለዚህ ጸጥ ብላችሁ ቁርአን ማዳመጥ ቆማችሁም ሆነ ተቀምጣችሁ ትችላላችሁ። ለዚህ ሴት ልጅ መንገድ እየሄደች ከሆነ ያንን ኤርፎን አድርጋ ቁርአን እያዳመጠች መሄዷ ችግር የለውም፣ አጅር ታገኛለች። እንደው በሰማች ቁጥር አጅር ታገኛለች። ቃል ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ አልሙስተሚዕ ሊልቁርአን ዩሻሪኩ ልቃሪእ ፊል አጅር ቁርአንን የሚያዳምጥ ሰው ከሚቀራው ሰው ጋር ምንዳን ይጋራል ብለው ተናግረዋል። አላህ በቁርአን ላይ እንደተናገረው ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ይላል። ቁርአን በሚቀራ በሚነበብ ጊዜ ለእርሱን አዳምጡት ይታዘንላችሁም ዘንድ ጸጥ በሉ እያለ ይናገራል። ስለዚህ ቁርአን በማዳመጥ አጅር ታገኛለች። እየሄዳችሁም ሆነ ተቀምጣችሁ ማዳመጥ ትችላላችሁ ማለት ነው። ሃይ ጀዛከላህ ኸይር። በሰላም ያግባ፣ በሰላም ያግባ። እሺ ሄድፎን ማለት እንደዚህ ማለት ነው። አድርጋ መሄድ ይቻላል። ወጣ እንዴ? እንደዚህ ማለት ነው ሄድፎን። እንደዚህ ማለት ነው ሄድፎን ወይስ እንደዚህ ነው? ኦኬ እንደዚህ ይመስለኛል። ይቻላል።
በሰላም ግባ ለማለት ፈልገን። አሃ ሽክረን እሺ ለማብራሪያው ቻርጀር ተበርቼ ሰላም ስልኬ ቻርጀር 10% ቀረ። እሺ ልጅ ምናምን አለሽ? ልጅ እኮ የኔ ምንድነው? ምን አልከኝ? ምንድነው ማድረግ ያለብኝ? ምን ጠየቅሽኝ እንዴ? እንዴ የሰረቅሽውን ማለት ነው። ቶብችና ይቅርታ ጠይቂያት። እኔን እየሰረቅኩት ሌባ አላለችም። እኔ እንዲህ ሰርቄብሽ ነበር አፉ በይኝ እና ያኔ ጠፍቶብሽ ልብሽ ልተሰበረው ይቅርታ አድርጊልኝ ብለሽ ገዝተሽ እኔ ልጅቷ የለችም። በቃ በራሴ ተወብታለሁ ማለት ነው። ልጅቷን አላውቃትም። አሁን እንዴት ነው ማታውቂያት? ጎረቤት ናት አላልሽም እንዴ? እንዲህ ማለት ሸመጥቻትም ላለመመለስ በርንበት አሁን አይደለም ልጅ እያለሁ እኮ ነው። አሁን አንድ ላይ አይደለም። በቃ አሁን ረስቻታለሁ። ዞሮ ተወብታለሁ ማለት ነው። ግን ያው የሰረቅሽውን ነገር ግን ሰደቃ አውጪው። ሰደቃ እሺ። ማታገኛት ከሆነ እውነት እንዳልሽው እሺ። አሁን እንሂድ። እሺ እኔን ያየ እሱን አየ። ልንመለስ እንችላለን። قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد. قال لو أن لي بكم قوة أو آوي إلى ركن شديد. قالوا يا لوط إنا رسل ربك لن يصلوا إليك فأسر بأهلك. وعليكم السلام ورحمة الله. ليلى السلام. ليلى السلام. الحمد لله. الله إيه والله باكر من الصورة مثل والله كل من مسكين يا باد ولد أمان نعم يا باد ولد كل سلام يا ولا يبلغ بتشي باكر لا يوم المسلمين والله ما كانوا المسلمين والله የባድ ወልድ ማለት የስልጤ ልጅ ማለት ነው። የሀገር ልጅ ነው። ከዚህ በኋላ አይጠፋም። እስላማዊ ዩኒቨርሲቲ ያለ እዛ ሄደና አይቀርም። لقد علمت ما أنزل هؤلاء إلا رب السماوات. هيا بقى بس مثلا وضوء مرحبا. ውዶቼ በቃ ስልክ ሊዘጋ ነው። 10% መውጣት አለብን። እናላ ብለን እንወዳቸዋለን። ተበርቼ ሰላም 7 ቁጥር ዘጋለ ነኝ።
እባክህ አስገባኝ ነው ግቢ እናቴዋ ነው والله ብዙ ዳታ ክፈትልኝ እስቲ ሆትስፖት ሮም እንዴ ባላስ ከስከዛ ላይ ይሰራል ግን እኔ ዳዛ ጋር ነው እዚህ ጋር አካባቢ እኮ ነው ያሉኝ ወላሂ السلام عليكم وين اتصالات نير اتصالات هذا اوكي كفاكم مني نجو نجو يسمعك السلام عليكم وعليكم السلام السلام عليكم وعليكم السلام ቶሎ በይ ስልኬ ሊዘጋ ነው 4% ቶሎ በይ የፍትወ ጥያቄ ነው ማለት ነው እኔ የጾም ቀዳህ አለብኝ ማለት ነው የአሙኝ አመት ሙሉ ሳልጾም ረመዳን ያኔ ሶስት ወሩ ሙሉ ሳልጾም ማለት ነው ቀጥ እየሰማሽ ነው አሁን መጾም አልችልም አሙኛል ያኔ አይታወቅምና ወደ ሀገር አሁን ሰው እዚህ ነው ያለው በሰው ሀገር ላይ መጾም ስለማልችል ሀገር ቤት ገብቼ እስክጾም ማለት ነው ያኔ ቀዳ ማውጣት እችላለሁ በመቼ ጊዜ ቀዳ አውጪ አላህ በቁርአን ላይ ሲናገር ኦኬ ግን አገር ቤት ገብቼ መጾም አለብኝ ነው ይቻለው አላህ ባርክ ሰላም ካገቡ ሰማሽ ቀዳ በመቼ ጊዜ በሚሻልስ ጊዜ መጾም ነው ያለብሽ እሺ
ይሰማል? ሰማሽ? አዎ ይሰማኛል። ይሰማል። በምትችይና አንቺ ቀዳም ማውጣት በምትችይ ሰዓት ላይ ኤኒ ታይም ላይ ማውጣት ትችያለሽ ብሎሻል። ይኸው ነው መልሱ። ግምጃ ይሄ ነው ምናምን ግምጃ ይቀጥል። ጥያቄ አለኝ። ቀጥይ። እኔ ሌላ ጥያቄ አለኝ ቦስ። እሺ ኦኬ። አሁን ደግሞ ሰላት አይዋ ማከበር ምን ነው ቦስ? እኔ ያልጨረስኩም ማከበር እሺ ቀጥይ ቶሎ በይ። 1% ስልኬ ዘጋ።